ሀገራችን ላይ እስከ መጨረሻው ተስፋ እንዳንቆርጥ ከሚያረጉን ምክንያቶች አንዱ እንደዚህ አይነት ሰዎች መኖራቸውን ስናይ ነው። ቴዲ አፍሮን አፍነውታል። ምናልባት ሰምተህ ይሆናል ብዬ አስባለሁና መግለጫ የሙዚቃ ነው። ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017። ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያኔም ኢህአዴግ ነበር መጨረሻ አካባቢ አውጥቷል። ያኔም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ተጠበቀው ነው። Teddy Afro has been causing quite a storm in Ethiopia's entertainment scene. Ethiopian superstar singer Tewodros Kasahun, popularly known as Teddy Afro, has put Ethiopia on the global music map. Now, Ethiopia's biggest music star, Teddy Afro, is back with a new album which is making waves across the world. The album, Ethiopia, is named after the country of his birth, and Teddy hopes it will bring peace to his people. ሰበር መረጃ ተሰምቷል። ለ8 ዓመታት ያክል በጉጉት ሲጠበቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አሁን ላይ በይፋ ተለቋል። ኢትዮሪካ እንደዚሁም ደግሞ ዳስጣል የሚለው ትራኩም በብዙዎች ዘንድ በጉጉት እንዲጠበቅ ያደረገ ሆኗል። የቴዲ አፍሮ ጉዳይ ከሰሞኑ በሰፊው መነጋገሪያ እንደነበር ይታወቃል። አሁን ላይ ታዲያ ይቺን ቀን ማለትም ሚያዝያ 8 ከቀኑ 8 ሰዓትን ብዙዎች በጉጉት ሲጠብቋት ነበር። አሁን ላይ ታዲያ ይፋ ሆኗል። 18 ትራኮችን በውስጡ ይዟል። የበርካቶችን ቀልብ ስቧል። የቴዲ አፍሮ አልበም ኢትዮሪካ እንግዲህ ከሀገራችን አልፎ በተለያየ ውጪ ትልልቅ ሚዲያዎችም እንግዲህ ሲዘገብ እንደቆየ ሁላችንም እናውቃለን። በመጨረሻም እንግዲህ ጥበብ አመጣ የወለደች ይመስል ዛሬ እንግዲህ ከቀኑ 8 ሰዓት ላይ በጉጉት በርካቶች በጠበቁት ሁኔታ በርካታ ሪከርዶችን እየሰበረ እየታየና እየተደመጠ ይገኛል። በቴዲ አፍሮ አልበም ላይ ምን አይነት ሐሳብ አላችሁ ብታጋሩኝ ብዬ ወደ እናንተ አለፍኩኝ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘድ ጉዳዮች ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ ምንቴኔን ቻናሉ ደግሞ ምንቴ 22 ነው። ሰብስክራይብ ማድረግ እንዳትረሱ ቤተሰቦች። ይዤላችሁ ወደ መጣኋቸው ቪዲዮዎች እናልፋለን። እንግዲህ እናንተ ሁሌ እንዳስለመዳችሁኝ ላይክ በማድረግ እንግዲህ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽኑ ክፍት ነው። ወደ ቪዲዮቹ እናመራለን። አብራችሁን ቆዩ። ከአብራኬ የተወለደ ልጅ ብቻ አይደለም የኔ ልጅ፣ አምጬ የወለድኩት ቴዎድሮስ ነው። ቴዲ አፍሮ ቃሉን አላጠፈም ወይም ደግሞ የተሰጠውን አደራ በሚገባ የተወጣ ይመስለኛል። ትውልድን እንዲሁም ደግሞ ሀገራችን ላይ ያሉትን በተለያየ ብሔር ብሔረሰቦች ብንከፋፈልም ነገር ግን አንድነትና ፍቅርን እየሰበከ እስከዛሬ ድረስ እንግዲህ በጥበቡ ዘርፍ አንጋፋ ከሚባሉት በግንባር ቀደምነት በከፍታ እንግዲህ እስካሁን ቆይቷል። ዛሬም እንግዲህ ወደኛ መጥቶ በርካቶችን እያስደሰተና በርካቶችንም እንግዲህ እያነጋገረ ይገኛል። በቴዲ አፍሮ ሙዚቃ ላይ ሐሳባችሁን ግለጹልኝ። በነገራችሁ ላይ የቴዲ አፍሮ አልበም ጋር ተያይዞ በርካቶች ሐሳባቸውን ሰጥተዋል። እነማን ምን አሉ? እስቲ አንድ ቪዲዮ ልጋብዛችሁና ሐሳባችንን ሰጥበታለን። ሚያዝያ 7 የቴዲ አፍሮ አልበም ሊወጣ አንድ ቀን ሲቀረው የተሰሙ 3 አሳዛኝና አስገራሚ ነገሮች። ሶስተኛው ደግሞ እጅግ በጣም ይለያል። የመጀመሪያው ፕሮፌሰር ነብዩ ባዬ አስገራሚ መልእክት ነው።
ይሄ መልእክት ከሱ ይወጣል ተብሎ አልተጠበቀም። በፌስቡክ ገጹ እንዳጋራው ከሆነ ሰው በትንሳኤው ልደቱን ሲያከብር በሙዚቃ ይዝናናል ብለሽ እንዳታስቢ ብሎ ተችቶታል። ይሄ ደግሞ ነብዩ ባዬን እጅግ እያስወቀሰውና ተማሪዎቹ ሳይቀሩ እየወቀሱት ይገኛሉ። ለቴዲ ከህዝብ ጎን መቆም ሲገባ እንዴት ይሄንን ትላለህ ብለው ቅሬታቸውን አቅርበውበታል። እውነት ነው። ነብዩ ባዬ ከ3 ከ4 ወራት በፊት ሰርጸ ፍሬ ስብሐት ጋር ኢትዮጵያን አይድል ዳኛው ላ ነበረ። ዛሬ ግን ቴዲን እየወቀሰው ነው። ሁለተኛው የምንወደው አብርሃም ወልዴ ነው። እሱም ከቴዲ ጎን በመቆም የዘንድሮው ጠበል ነው መሰለኝ የነካቸውን ሁሉ ያስለፈልፋል በማለት ሚያዝያ 8ን በጉጉት እየጠበቀ ይገኛል። ሶስተኛውና የመጨረሻው ነገ አልበሙ የሚለቀቅበት ቀን 8 ነው። ወሩ 8 ነው። የአልበሙ ትራክ ደግሞ 18 ነው። ታዲያ ስናመጣው 1888 ይሄ ምን ይነግረናል? ታላቁ የነጻነት ቀንን አድዋን ሰውየው ይቀኘዋል ነው የምልህ። በሚኒሊክ ሊመጣባቸው ነው። ክላሽ ሳይዝ በብዕሩ አገር የሚያናውጥ ሰው ቴዲ አፍሮ። የቴዲ አፍሮ ጥንካሬ እንዲሁም ደግሞ የግጥሙ በሳልነት የዜማውንም ውበትን በርካቶች ያደንቁታል። እኔም እንግዲህ ከቴዲ አፍሮ አድናቂዎች መካከል አንዱ ነኝና ቴዲ አፍሮ እንግዲህ ይህን የመሰለ ሙዚቃ ለተመልካቾቹ ለአድማጮቹ ባደረሰ ሰዓት ደስ ከተሰኙ ሰዎች መካከል አንዱ ነኝ። በርካቶችን በዚህ ሀሳብ ይስማማሉ። እንግዲህ ምን አሉ እነማን ከሚለው አንጻር ስንመለከት ቴዲ አፍሮ ብዙ ነገር ሊባለት ይችላል፣ ወይም ደግሞ በርካቶች ሀሳባቸውን ሊገልጹበት ይችላሉ። ነገር ግን ቴዲ አፍሮ እንግዲህ ምንም ጥያቄ የለውም ለበርካታ ዓመታት እንግዲህ ሳይሰስት ጥበብ በሰጠችው አቅም ለአድማጮቹ ለአድናቂዎቹ እንግዲህ የራሱን ሚና እየተጫወተ ሲያደርስ ቆይቷል። እጅግ በጣም ደስ ይላል። ዛሬም እንግዲህ እንኩ ብሎ 18 እንግዲህ ሙዚቃዎችን ያካተበትን አልበምን ኢትዮሪካ በሚል ስያሜ ለኛ አድርሷል። በርካታዎችም እንግዲህ ሀሳባችሁን እየገለጹበት ይገኛሉ። እናንተስ ምን ትላላችሁ? የትኛው ሙዚቃስ ተመቻችሁ? ሀሳባችሁን ገለጹበት። በነገራችሁ ላይ ቴዲ አፍሮ ያልነካው አካል የለም። በፖለቲካውም እንግዲህ በርካቶች በብዙ ሀሳብ እየተቀያየሩበት ይገኛሉ። ከነሱ መካከል በፖለቲካው ዘርፍ ላይ ለበርካታ ዓመታት እንግዲህ ስሙ ሳይጠራ የማያልፈው ጀዋር መሐመድ እንግዲህ በቴዲ አፍሮ አልበም ዙሪያ የሰጠው ሀሳብ አለ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን።
በርካቶች በዚህ ሀሳብ ይስማማሉ። ጀዋር የሰጠውን ሀሳብን ስንመለከተው እንግዲህ ለቴዲ አፍሮ እንደውም ጥሩ ፕሮሞሽን የተሰራለት ይመስላል በእኔ አመለካከት ነው። ለማንኛውም ግን በዚህም አለ በዚህ ቴዲ አፍሮ የሰራውን ስራዎችን እንግዲህ ለተመልካቾቹ፣ ለአድማጮቹ፣ ለአድናቂዎቹ እንግዲህ በነጻነት ዛሬ 8 ሰዓት ላይ አድርሶ በርካቶች የተቀባበሉት ይገኛሉ። እናንተስ ምን ተሰማችሁ? በነገራችሁ ላይ ቴዲ አፍሮ እንዴት በበርካቶች ዘንድ ሊወደድ ቻለ? ከማን ምን የተለየ ነገር አሳይቶ ነው? እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አይ ቲንክ ቲክቶክ ከመጣ በኋላ ቴዲ አፍሮ የሚወጣው የመጀመሪያ አልበም ነው። ሰሞኑን ቴዲ አፍሮ አልበሙን ሊለቅ በመሆኑ የተፈጠረው ርደት ከኔ እድሜ በታች ያሉ ጄንዚዎችን ግር ሲያስብላቸው ተመልክቻለሁ። በእርግጥ ከሚሊኒየም በኋላ የተወለደ ልጅ አንድ ዘፋኝ አልበሙን ሊወጣ ሲል ፖስተሩ ብቻ ለሳምንት ህዝብን ሲያጨቃጭቅ ሲያይ የሀገሪቱ ትልቁ ኃይል የሆነው መንግስት የአልበሙን ጋዜጣዊ መግለጫ ሲያግድ ሲመለከት ይሄ ነገር ምንድን ነው ብሎ ቢጠይቅ የሚገርም አይመስለኝም። እስቲ በገባይ ልክ ቴዲ አፍሮ በምክንያት እንዲህ ያለ ግዙፍ ስብዕና ለመሆን እንደበቃ ትንሽ ልናገር። ሜታፎሪካሊ ነገሩን ስገልጸው ቴዎድሮስ ካሳሁን ማለት ከ1950ዎቹ ጀምሮ ተገዝግዞ በ1983 ተገንድሶ በወደቀው የኢትዮጵያ ብሔርተኝነት ዛፍ ላይ የበቀለ ጽጌረዳ ነው። ዋርካቸው የተቆረጠባቸው ሚሊዮኖች በንቃቃቱ ላይ የበቀለችውን ጽጌረዳ እያዩ የሚጽናኑበት፣ ወደኋላ መለስ ብሎ የሚተዝቱበት፣ ወደፊትም ተስፋቸውን የሚመለከቱበት ዛፋቸው ከወደቀ በኋላ ያገኟት ጽጌረዳቸው ነው። ያለ ምሳሌያዊ አገላለጽ ቴዲ አፍሮን ስገልጸው ደግሞ ከ1983 በኋላ በንጉስ ብሔርተኝነት ለተሸነፈው የኢትዮጵያ ብሔርተኝነት ድምጽ ነው። ቴዲ አፍሮ ከሀገሩ መዋቅር ገሸሽ ለተደረገው የአንድነት ኃይል ልሳን ነው። ልሳንነቱ ደግሞ እሱ ባለበት ድንኳን ብቻ የሚቀር አይደለም። ድምጹ የንጉስ ብሔርተኞች ካምፕ ድረስ ርህደት ይፈጥራል። ቴዎድሮስ የዘውግ ፖለቲካ ሻምፒዮን ከሆነ በኋላ ወንጀል ለተደረጉት ነገስታት ይዘፍናል። ወንጀል የተደረገውን ሰንደቅ በአደባባይ ከፍ ያደርጋል። ይህንንም ሲያደርግ ዲሲ ወይም ሜሪላንድ ላይ ሆኖ ሳይሆን አዲስ አበባ ላይ ተቀምጦ ነው። ለዚህም መከፈል ያለበትን መስዋዕትነት ሲከፍል የኖረ አሁንም እየከፈለ ያለ ግዙፍ ስብዕና ነው። እሱ ዘፈን ከለቀቀ አድናቂዎቹም ተቺዎቹም እኩል ዘፈኑ ላይ አስተያየት ይሰጣሉ። ቀላል የማይባሉ ንዑስ ብሔርተኞች የፖለቲካ ጥርሳቸውን የነቀሉት ቴዲን በማውገዝ የቴዲን አልበም ስፖንሰር ያደረጉ ድርጅቶችን በማነወር ነው። ባለፈው ሳምንት እንደውም ከዚህ አልበም ጋር በስራ የተገናኘ አንድ ወዳጄ አሁን ላይ የቴዲን አልበም ስፖንሰር የሚያደርግ ድርጅት እንደጠፋ ከቴዲ ማኔጅመንት እንደሰማ ነግሮኛል። ይህ የሙዚቃ ጉዳይ ብቻ አይደለም። ቴዲ የሚወደደው ስለ ቅላጼው አሊያም ስለ ግጥሞቹ ጥልቀት ብቻ አይደለም። በኢትዮጵያ ሙዚቃ ብዙ ድንቅ ዘፋኞች አሉ። ቴዎድሮስ ካሳሁን በወዳጆቹ ዘንድ ንጉስ የሚባለው በሙዚቃዊ ልዕቀቱ ብቻ አይደለም። እኔ በግሌ ቴዲ እኮ እንደ እንትና ነው የምለው ብቸኛው ፐርሰናሊቲ ዲየጎ ማራዶና ነው። ዲየጎ በአርጀንቲና ብሔርተኝነት ያለው ቦታ እና ቴዲ በጣም ይቀራረባሉ። አርጀንቲና ከዲየጎ በፊትም ሆነ በኋላ የዓለም ሻምፒዮን ያደረጓት ምታተኞች አሏት። ግን ለማራዶና እኩሌታ ሊሰጡት አይፈልጉም። ሜሲ ከማራዶና በላይ ክብር አሳይቷቸዋል። እነሱ ግን ለዘላለም ማራዶና ብቻ ነው የሚሉት። ከሜሲ እንደ ተጫዋች የሚጎል ነገር ስላለ ሲሆን በዲየጎ ማራዶና ህዝባዊነት ምክንያት የኛ ሲሆን እኛ ብሎ ስለሚያስቡት ነው። ቪያ ፊዮሪቶ ከሚባል ጭርንቁስ መንደር ተወልዶ ያደገ ተጫዋች ሆኖ ደግሞ ከጥቂት ዓመት በፊት በፎክላንድ ደሴት ላይ የወጣቶቻቸውን እንደሚያፈሰሰችው እንግሊዝ ላይ ፍትሃዊ ባልሆነ መንገድ በእጁ ጎል አስቆጥሮ እንዲሉ ያደረጋቸው በድፍረት የግራ ዘመም ርዕዮትን የሚደግፍ እጁ ላይ ኤርነስት ቼ ጉቬራን የሚነቀስ የሀገር ናሽናሊዝም ዲፋይን የሚያደርግ ፐርሰናሊቲ ነው ዲየጎ ማራዶና። ለእኔ ቴዲም እንዲህ ያለ ካራክተር ነው። ወንድማችን ባላቸው መስፈርቶች ቴዲ አፍሮ መወደድ ብቻ አይደለም፣ ስለሱ እንግዲህ ከዚህ በላይም እንግዲህ ሊወራለት ይገባል። ብዙ አድናቆት እንዲሁም ደግሞ በብዙዎች ዘንድ ተወዳጅነትና ተቀባይነት ያገኘበት አንዱ ምክንያት ምንድነው? በእኔ አመለካከት ከሆነ በወጥነት ለበርካታ ዓመታት ምንም ሳይዛነፍ እንግዲህ ጥበብ የሰጠችውን አቅሙና ውለታውን ተቀብሎ ለአድማጮቹ ለአድናቂዎቹ እያደረሰ ለበርካታ ዓመታት ምንም ሳይወላውል ምንም የአቋም መዋዠቅ ሳይታይበት እስከዛሬ ቆይቷል። ከዚህ በላይ ምንም ጥያቄ የለውም። ተወዳጅነቱ የመጀመሪያው ምክንያት ይመስለኝ ይሄ ነው። እንዲሁም ደግሞ በማህበራዊና እንዲሁም በሶሻል ውስጥ የሚፈጠሩት ማንኛውንም መስተጋብሮችን በሙዚቃ ላይ አካቶ እንግዲህ የሰዎችን የልብ ምት ወይም ደግሞ የልብ ሐሳብን ለበርካቶች በሙዚቃ በዜማ ውብ አድርጎ ሲያቀርበው በርካቶች እንግዲህ ከሱ ጎን ባይቆሙ ይገርመኝ ነበረ። ለማንኛውም ግን ቴዲ እንግዲህ ሪከርዶችን እንደሰበረ ሁላችንም እናውቃለን። እንግዲህ ገብታችሁ ማዳመጥ ትችላላችሁ። በርካቶችም በሙዚቃው ደስተኛ እንዲሁም ደግሞ አድናቆታቸውን እየገለጹ ይገኛሉ። ለማንኛውም የቴዲን አፍሮን ጉዳይ እዚህ ጋር ልቋጨውና ወደ ሌላ ጉዳይ ስናልፍ ፍልፍሉ እንግዲህ በሆስፒታል እንደሚገኝ ሁላችንም እናውቃለን። ከዚህ ጋር ተያይዞ አንድ ያስተላለፈው መልእክት አለ። ልጋብዛችሁና ሀሳባችንን እንሰጥበታለን። ክትትሉ ይቆያል ብሎኛል። እንደ በፊቱ አሁን ባለፈው እሑድ ዕለት ለልጆቼ ለበዓል እንድደርስ ነበረ የፈቀደልኝ። አልተስተካከለም፣ አልፈቀደም። ስለዚህ ተመለስኩኝ። ካሁን በኋላ በቃ ስራም ሰሞኑን መስራት አልችልም።
በዚህ ባለበት መንቀሳቀስ መቆም አልችልም። አሁን ወደ ፓራላይዛት ሆናል ማለት ነው። መቆምና መራመድ አልችልም። እሺ መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። እንግዲህ በመላው ዓለም ያላችሁ ኢትዮጵያውያን በሙሉ በጣም የታወቀ አርቲስት፣ ደግ፣ ሩህሩህ እንደመሆኑ መጠን አሁን ከወደቀበትን ማንሳት በህይወት እያለ እንደምንወደው ሁሉ እንዲነሳ በገንዘብም በሀብትም ልጆችና ቤተሰቦች መርዳት እንዳለብን ነው። ከሞተ በኋላ ዋይ ዋይ ማለቱ ቁም ነገር የለም። በህይወት የረዳነው እንደሆነ ግን እሱ ደስ ይለዋልና አንድ ነገር እንድናደርግለት ነው አደራ የምንለው። አቅማችሁ ያለ በአሜሪካን፣ በካናዳ፣ በአውስትራሊያ፣ በሀገር ውስጥና ከሀገር ውጭ ያላችሁ በሙሉ ኢትዮጵያውያን በሙሉ ለኢትዮጵያ ቤተክርስቲያን በጣም ባለውለታ ዳታ በማሰባሰብ ቤተክርስቲያን ህንፃ በማሳነጽ ከፍተኛ አስተዋጽኦ ያደረገ የመንፈስ ቅዱስ ልጃችን ስለሆነ ተባብረን በዚህ አሁን ቅድም በከፈተው አካውንት ገቢ እንድናደርግ ከራሴ ጭምር ሆኖ ከሌሎቹ ተባብረን እናንተም እዚህ በማህበራዊ ሚዲያው ያላችሁ ሁሉ ያስተባብራችሁ ለዚህ ወንድማችሁ ጥንካሬ ነገር እንድትሰሩ አደራላለሁ። ላዳመጣችሁ ያመሰግናለሁ። ፍልፍሉ የተናገረውን ሰምታችኋል። እግዚአብሔር ይማርህ፣ ወደ ቤትም ያብቃ፣ ወደ ስራህም ተመልሰ በርካቶች እንግዲህ ከአንተ የሚያገኙትን ማንኛውንም እንግዲህ አገልግሎት ወይም ደግሞ ያው በጥበብ ውስጥ ስላለ ለአድናቂዎቹ፣ ለአድማጮቹ፣ ለተመልካቾቹ እንግዲህ የሚደርሳቸው የተለያዩ ስራዎች አሉ። በዛ ተመልሶ እንግዲህ አሁንም አገልግሎቱን እንደሚቀጥል ከዚህ ጋር ተስፋ አድርጋለሁ። ፈጣሪ እንግዲህ ጨርሶ ይማርህ ማለት ፈልጋለሁ። ሌላኛው ጉዳይ ደግሞ በአምቦ እንግዲህ በርካቶች የተቸገሩበት የማፊያ ቡድን በቁጥጥር ስር ውሏል። ከዚህ ጋር ተያይዞ በርካቶች ሀሳባቸውን እየገለጹ ነበረ። ነገር ግን በአምቦ ዙሪያ የሚገኙ እንግዲህ ነዋሪዎች የሰጡት ሀሳብ አለ፣ ሊታሰብበት ይገባል። ቪዲዮን ተጋበዙልኝ። እነዚህ ሰዎች ነዋሪዎችን ያውም ደግሞ ድሃውን የሚደበድቡት ገንዘብ ለማግኘት አይደለም፣ ህዝብን ለማንበርከክና ለማሳነስ ጭምር ነው ሲሉም አክለዋል። በቪዲዮቹ ያያችሁት የጥቂት ቀናት ድርጊት ነው። እኛ ግን ለወራትና ለዓመታት እንደ እባብ እየተቀጠቀጥን እቤት የምንውልበት አተን ቆይተናል። ስንት እናት አንብታለች፣ ስንት ወጣት እነሱን ፍራቻ ተሳቋል። አሁን ቪዲዮ ወጥቶ የኢትዮጵያ ህዝብ ሲያውቀው ነው መንግስት ነቃው የሚለው። ወንጀል የሚሰራ ሰው ይደበቃል። እነዚህ ግን በጠራራ ፀሐይ ሰውን አጋድሞ እየደበደቡ ራሳቸውን ይቀርጻሉ። ይህ የሚያሳየው ጥበቃ እንደሚደረግላቸው እርግጠኛ መሆናቸውን ነው ብለዋል። አሁን ያዝናቸው መባሉ ብቻ በቂ አይደለም። እነዚህ ግለሰቦች ከማን ጋር እንደሚተባበሩ፣ የትኛው አካል ከጀርባ ሆኖ ጥበቃ እንደሚያደርግላቸው በዝርዝር ተጣርቶ ለህዝብ ይፋ መደረግ አለበትም ብለዋል። ፍትህ ለጊዜያት ማስታገሻ መሆን የለበትም። 4 እና 5 ሰዎች በመያዝ ብቻ ፍትህ ሰፍኗል ብሎ ማሰብ ስህተት ነው። በከተማው የተዘረጋው የጥቅም ትስስር የወንጀለኞች መዋቅር ካልፈረሰ ነገ ሌሎች ተተኪዎች መነሳታቸው አይቀሬ ነው ብለዋል። ታዲያ ቃላቸውን የሰጡት እነዚህ ነዋሪዎች ጉዳዩ ትኩረት ያገኘው ከረፈደ መሆኑ አሳዝኗቸዋል። የመንግስት አካላትንም ታዝበዋል። ቪዲዮ ባይቀረጽ ባይወጣ ኖሮ እስከ መች ድረስ በእነዚህ ጎረምሶች ዱላ ስንደበደብ እንቆይ ነበረ ሲሉም ጠይቀዋል። የከተማ አስተዳደሩ በበኩሉ የአምቦ ከተማ አስተዳደር በግለሰቦች የሚፈጸም ወንጀል መንግስትን አይወክልም ብሏል። በዜጎች ላይ ድብደባ ወንጀል ፈጽሟል ተብለው የተጠረጠሩና ጥቆማ የቀረበባቸውን 4 ግለሰቦች ከቀናት በፊት በቁጥጥር ስር መዋላቸውንም አመልክተዋል። በተጨማሪም ሲፈለግ የነበረውና ከአካባቢው ተሰውሮ የቆየው ካሴ ቀነኒሳ የተባለው ግለሰብ በጸጥታ አካላት በተደረገ ክትትል በቁጥጥር ስር መዋሉንም አሳውቀዋል። ሌሎች ተባባሪ ተጠርጣሪዎችን ወደ ሕግ ፊት ለማቅረብ ክትትል መቀጠሉንም ገልጸዋል። ባለፉት ወራት በግለሰቦች መካከል በተፈጠረው ግጭት የተቀረጹ ቪዲዮዎች በማህበራዊ ሚዲያ መሰራጨታቸውን የጠቀሱት አስተዳደሩ ድርጊቱ በግለሰቦች መካከል የተፈጠረ እንጂ ከመንግስት ጋር የሚያገናኝ ምንም አይነት ጉዳይ እንደሌለ አብራርተዋል። ይህ ድርጊት የመንግስት አመራሮች እጅ እንዳለበት ተደርጎ በማቅረብ የሚሰራጨው መረጃም የመንግስትን መዋቅር ከውስጥ ለማፍረስና ህዝብን ከመንግስት ጋር ለማጋጨት የሚደረግ የስም ማጥፋት ዘመቻ ነው ሲልም ገልጸዋል። ከተማው አስተዳደሩ ይህን ቢልም ህዝቡ ግን አሁንም ጥያቄ
ጥያቄ አለው። እስከዛሬ የት ነበራችሁ? ካሴ ቀነኒሳና ግብረ አበሮቻቸው እስከዛሬ በነጻነት ሲንቀሳቀሱ የነበረው በማን ድጋፍ ነው? አሁን የተወሰደው እርምጃ የህዝብን ቁጣ ለማቀዛቀዝ የተደረገ ጊዜያዊ ማዘናጊያ ነው ወይ ዘላቂ የህግ የበላይነትን የሚያረጋግጥ ስራ ነው? ከግለሰቦቹ ጀርባ ያሉና ድጋፍ ያደረጉ ካሉ እነሱም ተጠያቂ ይሆናሉ ወይ? ተጎጂዎቹስ የደረሰባቸው አካላዊና ስነ ልቦናዊ ጉዳት እንዴት ይካሳል? ሌሎች እንደዚህ ያሉ ጎረምሶችም እንዳይነሱ ምን አይነት ፍትህ ይሰጣል? እኛ የምንፈልገው የተያዙ የሚል የዜና ዘመቻ ሳይሆን ፍትህ በአደባባይ እንዲሰፍን ነው ሲሉም ጠይቀዋል። ዘገባው የቲግቫ ኢትዮጵያ ነው። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናት መረጃ እንዳደረሰን በአምቦ ዙሪያ የሚገኙ ነዋሪዎች እንግዲህ የሰጡትን ሀሳብን ተመርኩዞ እንግዲህ በዚህ ጉዳይ ላይ መንግስት ጠለቅ ያለ ምርመራና እንዲሁም ደግሞ ጥሩ የሆነ ውጤት ላይ እንደሚደርስበት ተስፋ አደርጋለሁ። ከስሩ ካልተነቀለ ነገ ጠዋትም እንግዲህ በህብረተሰቡ ላይ ከባድ ጥቃት ሊያደርሱ የሚችሉ ተተኪ ትውልድ እንደሚፈራ ነው የሚያሳየው። ስለዚህ በዚህ ጉዳይ ላይ እንደቀል ሊታይ አይገባም። በዙሪያ ያሉ ነዋሪዎች እጅግ በጣም የተማሩበት ጉዳይ እንደሆነ አንድ ላይ አክለው ገልጿል። እናንተስ ምን ትሉታላችሁ? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት 5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብር ጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላ በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሰው ይመጣሉ። ይሄ ከምን የመነጨ ነው ካልን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኑ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 አመቱን ሙሉ አወጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅሉት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት። ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 አመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር
በዚህ አጋጣሚ ያረከው ነገር ይበል የሚያስብል ነው። አዎ በዚህ ጉዳይ ላይ ማጣራት ሊካሄድበት ይገባል። ከአዋንታ በርሲሳ ጎን ነን። እንግዲህ በተለያዩ በፋይናንስ ዘርፍ ከባባድ ማጭበርበሮች ሲከሰቱ መፍትሄና ምላሽ የሚሰጡ አዋንታ በርሲሳ አሁንም እንግዲህ በምርጫ ቦርድ ለተቀናቃኝ ፓርቲዎች ወይም ደግሞ ለምርጫ የተዘጋጁ ፓርቲዎች የሚበጀትላቸውን በጀትን ሙሉ በሙሉ ለመመርመር እንዲሁም ደግሞ በፋይናንስ ጉዳይ ምንም አይነት ህገወጥ ማጭበርበር እንዳይፈጠር አሁንም ማጣራቴን እቀጥላለሁ ያለው አዋንታ በርሲሳ በበርካቶች ዘንድ እንግዲህ ጥሩ ድጋፍና ማበረታታት እያገኘ ይገኛል። እናንተስ ምን ትሉታላችሁ? ለማንኛውም ግን ቤተሰቦች የአዋንታ በርሲሳ ሐሳብ ትክክል ስለሆነ ከጎኑ ብንቆም ወይም ደግሞ ድጋፋችሁን ብትገልጹልን ብዬ ወደ እናንተ አመጣሁላችሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።